አምራን አቶ ለይኩንን ጉር ሰራችው። ለዳጊ ደውላ አባትህን የገደለው አቶ ለይኩንና የገዛ እናትህ ናት በማለትም እውነታውን ፈርጥ አድርጋ ተናገረች። ዳግም የመጨረሻም ትዕግስቱን አቶ ጠየቃቸው። ለይኩንና ወይዘሮ ዝናሽ የሚያሳዩትን የመንተባተብ ስሜት ሲረዳም እናንተ አረመኔዎች የእውነት አታደርጉትም አልልም፣ ብዙም የሚያጠራጥረኝ ነገር አለ በማለትም ቀውጥ ያፈላ። አቶ ለይኩን አሁን የመጨረሻ በድንጋጤ ጸጥ አለ። ወይዘሮ ዝናሽ ግን ነገሩን ለመቀየስ ብትጥርም ምንም ማድረግ ስላልቻለች በዝምታ አፏን አፍና ቀረች። ይህንን የሰሙት ኤሚና ናሆም የመጨረሻ ልባቸው ተሰበረ። ለምን ዝም ትላላችሁ? እማዬ አባዬ የውሸት ነው በሉኝ በማለትም ናሆም መጮህ ጀመረ። ዳግም ደግሞ በፍጹም የውሸት አይደለም ያለ ምክንያትም ሊነገረኝ አልቻለም። ምክንያቱም ከዚህ ቀደም የአባዬን ላይተር ከሶፋ ስር አግኝቼዋለሁ። በዛ ላይ ብዙ ጥርጣሬ እኔ በር ከፍቼ ስገባ አቶ ለይኩን የተብረከረከ ነበር በማለትም ዳግም እንግዲህ ያየውን ጥርጣሬ እውነታውን ለናሆምና ለኤሚ ነገራቸው። አቶ ለይኩን የመጨረሻ አሁን ውድቀቴ አበቃለኝ፣ እውነታውን ተናግሬ አምኜ እጅን ለፖሊስ እሰጣለሁ ሲልም ዝናሽ በፍጹም ይሄ ሊሆን አይችልም አለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። እንግዲህ በጉጉት ስንጠብቀው የነበረው ኑሐሚን ቀጣይ ፓርት ይዘን መጥተናል። እጅግ በጣም በሚያሳዝን ሁኔታ አምራን አቶ ለይኩንን ተበቀለችው። በእርግጥ እንዳለ የያዘችውን መረጃ ቢያጠፋባትም ግን ደግሞ በፍጹም ከሷ ሊያመልጥ አልቻለም። አምራን የቤተሰቡን ህይወት ብስ ቁልቁል አድርጋ መገላገል ስለምትፈልግ አሁን ላይ ሁሉንም እውነታ በማውጣት እጅግ በሚያሳዝን ሁኔታ ከምንም በላይ በድንጋጤ ድርቅ ብሎ እንዲቀር አደረገች። እንግዲህ አሁን ላይ ዳግም ያየው እስከ ዛሬ ጥርጣሬዎች በሙሉ እውነት ነው ብሎም ተረዳ። ኤሚ ደግሞ አሁን ላይ አቶ ኤርሚያስ ለናሆም ሁሉንም እውነታ ፍርጥ አድርጎ በመናገሩ ኤሚ እየተበሳጨች ብትገኝም ኑሐሚን ናት በማለትም በፍጹም ኑሐሚን አይደለም ያችን እስስት ማመን አልነበረብኝም ስትልም ይህ ማሰብ የነበረብሽ መጀመሪያ ነበረ። ራሱ እምትወጁ አፈቅራለሁ የምትዩ ሰውዬ ነው መጥቶ እውነታውን ዘርግፎ የተናገረው ሲላትም እንግዲህ ኤሚ ኤርሚያስን አጊታ የምትፈልገውን ነገር በሙሉ መናገር ስለነበረም አንተን ከዚህ በኋላ አይኔ ሊያይህም ሆነ ሊሰማህ አልፈልግም፣ የፈለግከውን ቪዲዮውንም መልቀቅ ትችላለህ ብላም ተናግራ ወደች። አሁን ግን ኤርሚያስ የሚያስበው ልጅ ስለወለደ ከሷ ንብረት የሚያገኝ መስሎ ያስባል። እንግዲህ አምራንን አቶ ለይኩን ይዞ መረጃ በሙሉ ቢቀበላትም ቢያሰቃያትም ግን ደግሞ የመጨረሻ የሚያሳዝነው ነገር እውነቱን ለዳግም አውጥታ መናገሯ። እርግጥ መረጃ የላትም፣ ዳግም ላያምናት ይችላል። በዛ ላይ ወይዘሮ ዝናሽ የተቀበረበትን ቦታ ቆፍራ በማውጣትም ሌላ ቦታ የዳግምን አባት በመቅበር ላይ ትገኛለች። እውነት ለፖሊስ እንኳ ብትነግረው መረጃውን አንተ ብትቀማትም ፖሊሶች ፈልገው ቢያገኙት ያ አስክሬን ስለሌለ ምንም የሚመጣ ነገር የለም አለች አምራን። እንግዲህ አቶ ለይኩን ገድዬ ከነነብስሽ ቀብርሻለሁ ሲላትም
በኬሻ ቆጥራ ሲልም እውነታውን አውጥታ መልካም እድል ሲሏትም ለእናንተ መልካም እድል እንደሚሆን ተስፋ አደርጋለሁ በማለትም በቀሏን በውስጧ አጅባ ከቤት ከታገተችበት ወጣች። ነገር ግን ብትወጣም ሽንቷን በቁሟ ለቃ ኤርሚያስ በጣም ሸተትሽኝ እያለም ሲጫወትባት ነበረ። አሁን ላይ በፍጹም ምን ማድረግ እንዳለባት ግራ ተጋብታ ቢሆንም ግን ደግሞ ኤርሚያስ አሁንም በድጋሚ ልቧን ሰባብሮት ጥሏት ሄደ። ምክንያቱም ምንም አማራጭ ስለሌላት እቃ እንድታጥብ ዛሬም በድጋሚ መጠጥ ቤት ጥሏት ሲሄድ ሰራህልኝ አንተ አረመኔ ቆሻሻ እያለችም ተድጋሜ አብረን መቀጠል እንፈልጋለን ብትለውም እሱ ደግሞ ከዚህ በኋላ አንቺን ምን አይነት ፍቅር ነው ሲላትም እውነታውን ለይኩንን የሚጥል ቪዲዮ እንዳላት ስነግረውም እሱም ይሄ ምናልባችም እድል ሊሰጠን ይችላል በማለትም እሺ ብሎ ተስማምቶ ጥሏት ሄደ። የአሁኑ ገንዘብ ያስመጣል ግን ደግሞ መረጃ የለሽም በማለትም ላይ ይገኛል። መረጃ ቢኖር ኖሮ ኦኬ ደስ ይለኝ ነበር፣ ግን ደግሞ መረጃ የለሽም ሲላትም ምንም አማራጭ የለኝም፣ አዎ መረጃ እንደሌለኝ አውቃለሁ አለችው። ግን ደግሞ ለዳግም ደውላ የተነገረው ነገር ዳግም አሁን የመጨረሻ ያዙ ይልቀቁኝ እያለ ይገኛል። ኑሐሚንና እንዲሁም ደግሞ ናሆም በመጋባታቸው ሙሉ ቤተሰቡ ፍቃደኛ በመሆኑ ዳግም እንግዲህ የመጨረሻ በቤት ውስጥ ላለ ሰው በሙሉ ጥላቻ ፈጠረ። አባቴን እንደዚህ አንጀቴን ስፍስፍ እስከሚል የምወደውን አባቴን የረሳሁት በኑሐሚን ነውና ኑሐሚንን ናሆም ተሚጋቡ አስቁሚ በማለትም ወይዘሮ ዝናሽን ነገራት። እንዴት ነው ማስቆመው? ልጄ እኮ ነው ስትለውም እያቀለርክ መሆን አለበት ስትለውም ግን እኮ እውነተኛ ልጅሽ እኔ እንጂ እሱ አይደለም አላት። እንዴት እኔ እንደዚህ ትናገረኛለህ? አመጠሽ የወለድሽኝ እኔን ነው። ስለዚህ እስከ ዛሬ እንደምታደርጊው በሙሉ ኑሐሚንና ናሆምን መለያየት አለብሽ። እኔ እንኳ ባላገባት ለእኔ ባትሆን እንኳ ለሌላ ሰው ሆና ማየት አልፈልግም ሲልም ተናገረ። በዚህን ሰዓት ወይዘሮ ዝናሽ ምን እያልክ ነው አንተ ልጅ? ወደ ራስህ ተመለስ። የማያገኟትን ሴት አፍቅሮ መሰቃየት በጣም ብዙ መከራ ነው፣ መረጋጋት አለበት ስትለውም እኔ ባላገኛትም የሌላ ሰው ሆና ማየት አልፈልግም። ስለዚህ እንዴት እንደዚህ ታረጋለህ? እባክህ ልጅ ተረጋጋ። እማዬ የእውነት አውቃለሁ ኑሐሚንን እንደማትወቻት፣ ያ ድሮ ነበር ቀድሜ ማንነቷን ስለማላቅ። አሁን ግን በጣም ጥሩ ልጅ ናት። ያችን ላይ ከዚህ ቤት ባላስወጣ ኑሮ ይህ ሁሉ ችግር ባልተፈጠረ ነበር አለችው። እንዴት ነው የምለያያችሁ? ይኸውልሽ እማዬ ድሮ እንደምታደርገው አርገሽ ሁለቱንም ለያይተሽ እኔ እሷን ማግባት አለብኝ ሲልም ወይዘሮ ዝናሽ ወደ ቀልብህ ተመለስ በማለትም ለላይኩን ሲነግሩት፣ ላይኩ ግን ምን እያልክ ነው? የሰማሁት ነገር እውነት ነው ልጄ ሲለውም አዎ እውነት ነው፣ ግን የሚረዳኝ የለም አለ። እንዴ ምን ሆነሃል? እንዴት እንዲህ ይሆናል? ናሆም እኮ ወንድምህ ነው ቢሆንም ምንም ማድረግ አልቻልኩም። ወድጄና ፈልጌ አይደለም። ይህን ነገር አስቁማችሁ ብትረዱ ደስ ይለኛል፣ ግን ደግሞ ማንም አይረዳኝም አለ። እና ምን እያልክ ነው? ያልክ ያለሁት ይሄ ነገር ባይፈጸም ባይነኝ ሲልም ናሆም ቢሰማ ምን እንደሚል ታውቃለህ? ወንድምህ ናሆም በደንብ ያውቃል። ምን? አዎ በደንብ ያውቃል እንደምወዳት፣ ግን ደግሞ ማቆም አለበት ሲልም እያስፈራራኸኝ ነው አለ አቶ ላይኩን። እያስፈራራው ሳይሆን እውነታውን የተናገርኩት ሲልም የመጨረሻ አቶ ላይኩን ግራ ተጋባ። በዚህን ሰዓት አንተ ልጅ ምን እያልክ ነው? ተረጋጋ እንጂ እንዴት ነው እንደዚህ የምታደርገው? አለች ወይዘሮ ዝናሽ። ዝኑ አንቺ ዝም በይ፣ ይህን ነገር ተረጋግተን ብንፈታው ይሻላል አለ። እሺ በማለትም ናሆምና ኑሐሚን እንግዲህ
የሚዝናኑበት ቦታ መጥቶ ስለ ኤርሚያስ እውነታውን ፈረጥ ሲያደርገው የመጨረሻ ተናደዱ። ናሆም ኤሚን ሄጄ እገላለሁ ሲልም ኑሐሚን እንደምንም ብላ አረጋግታ ልጅቷ ባንተ ትጨነቅ ወይስ ደግሞ ቤተሰብ ይሰማል እያለች ትጨነቅ ስትለው ይህም ማድረግ ያለባት ድሮ ነበር፣ አሁን አይደለም። ስለዚህ ባደረገችው ነገር በሙሉ ዋጋዋን መክፈል አለባት ሲላትም ይህን ስሜት እኔም አውቀዋለሁ፣ ፈልገው አይደለም ኤርሚያስ የሚባል አረመኔ ተጫውቶባታል። ስለዚህ አንተ እንኳን ልትረዳት ይገባል። በንዴት ደብር ቅስቅስ የምታደርግ ከሆነ የእውነት ናሆም አዝንብሃለሁ ስትለውም ለምና እንዲረጋጋ አደረገችው። እቤት ልሸኝ ሲላትም እኔ ቤቴ ቅርብ ነው፣ በራይድ እሄዳለሁ፣ ግን አንተ ተረጋግተህ ነገሮችን እሷን ለመረዳት አስተውል በማለትም ሸኘችው። ናሆም እየሮጠ መጥቶ ሰላም ሲልም ምን ሆነሃል ልጄ ምንድን ነው አለች ዝኑ። ምንም አለና እየሮጠ እንግዲህ ኤሚ ክላስ በመግባትም ኤሚን ተነቅነቅ ያዛት። ከዛም ያች ኑሐሚን ናት የነገረችው ይች ምስጥ እሷን ማመን የለብኝም ነበር ስትልም እሱን ሰው ይሰማል አይሰማም ማለት የነበረብሽ ቀድመሽ ነበረ አንቺ ወራዳ፣ እንዴት እንደዚህ ታደርጊያለሽ ሲላትም እኔ ብቻ ሳይሆን አንተም አምራንን አፍቅረህ ተዋርደሃል ስትለውም ይህን እኮ ቀድመን እናውቃለን የኤርሚያስን ሴራ ሲላትም አንተም ቀድመህ ታውቅ ነበር እናቴ ተው ስትልህ እምቢ ብለህ አለችው። በዚህን ሰዓት አምራን እኮ እና ታዲያ አምራን እኮ ልጁ በሆዷ የለም ነበር፣ ውሸቷን ነበር እያስመሰለች የነበረው ሲላትም እና እኩል ነን ሁለታችንም፣ በውሸት ነበር እማዬን እንደዛ ስታንቋሽሻት የነበረው እያለች እንግዲህ ኤሚ ለናሆም መናገር ስትጀምር መጨረሻ ላይ ስታለቅስ እቅፍ አድርጎ ይዞ ስሜታዊ ሆንኩ ይመሰል ተረጋጊ ሲላትም ልጁን አስወርደዋለሁ ስትለውም በፍጹም የማይሆን ነገር ነው፣ መወጣት ያለብንን ነገር እንወጣለን ሲላትም እንዴት ነው ይሄን ነገር የምንወጣው ስትለውም ድጋሜ ስለ ልጅ መውረድ እንዳታስቢው በማለትም ተቆጣት ነው። እሺ በማለትም ሁሉንም ነገር ተግባቡ። አሁን ላይ እንግዲህ ስለ ኑሐሚን በጣም ደስ የሚል ስሜቷን ኤሚ በጣም ገለጸችላት። አንቺ ባትኖሪ ይህን ጊዜ ሞት ነበረ አለች። አትሞችም፣ ስለዚህ እህትነቴ ከዚህም በላይ ይቀጥላል ስትላትም አንቺና ናሆም ልትጋቡ እንደሆነም ስሰማ ደስ ብሎኛል አለች። እና ተተጋባችሁ በኋላ እዛኛ ቤት ነው የምትኖሩት አይደል አለቻት። እንዴ እንዳንመጣ ፈራሽ እንዴ? የእውነት በድጋሚ ቤታችን ደስታ ሊሞላ ነው አለች።